ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር አሸናፊዎች 50,000 ብር 30,000 ብር 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ አፕ ባይብል ሻምፒዮንስ ላይ ይተላለፋል። አፕ ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። እሺ ሰላም ጤና ይስጥልን። እንኳን በደህና ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት መድረክ ውድድር በሰላም መጣችሁ። ባይብል ሻምፒዮን እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረን እና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። ይህ ማለት በውድድሩ መጨረሻ አሸናፊ የሚሆነው ሰው በሽልማት ይንበሸበሻል ማለት ነው። ሶስተኛው ዙር እንግዲህ ከባድ ፍልሚያ ነው የሚሆነው። ምክንያቱም ማርሲ እና ምጽአት አንድ አይነት ውጤት ነው ያላቸው። ኤላባስ እና አዶንያስ አንድ አይነት ውጤት ነው ያላቸው። ከባድ ፍልሚያ ይሆናል ብዬ እጠብቃለሁኝ። ለሽልማት ማን ያልፋል የሚለውን እንግዲህ አብረን እንከታተላለን። አሁን እባካችሁ ተወዳዳሪዎቻችንን ወደ ሶስተኛው ዙር በክብር ጋብዙልኝ። እስኪ ሞቅ ሞራል እጅግ አድርጌ አመሰግናለሁ። ተወዳዳሪዎች ለሶስተኛ ዙር ያለፉት ተወዳዳሪዎቻችን ቦታቸውን ይዘዋል። እንግዲህ ሶስተኛው ዙር የሚሆነው ሁለተኛ ዙር ላይ የተጀመረላቸውን ጥያቄ ነበር ሲጨርሱ የነበረው ወይም ባዶ ቦታ ነበረ ሲሞሉ የነበሩት። አሁን ደግሞ የሚጠቀስላቸውን የመዝሙር ክፍል ሙሉ በማለት ነው የሚመልሱት ተወዳዳሪዎቻችን። ጥያቄው ከተጠየቀ በኋላ በ30 ሰከንድ ውስጥ መልሱን መመለስ አለባቸው። በ6 ሰከንድ ውስጥ መመለስ አለባችሁ። ለማሸነፍ ዝግጁ ናችሁ? እባካችሁ ሞራል ስጧቸው እስኪ። አሁን በቀጥታ ወደ ዙር 3 4 ቀርታችኋል። እንግዲህ ማን ነው የሚያሸንፈው ከአራታችሁ? እሺ ምጽአት ማቴዎስ 6:6 ምን ይላል? ማቴዎስ 6:6 ነው። ዘፍጥረት 9:13 እስከ 14 ምን ይላል? ዘፍጥረት 9 ቁጥር 13 እስከ 14 ቀስ ብለሽ አስቢ። ከዛም ጊዜ ዘፍጥረት 9:13 እስከ 14 14
ቀስተ ደመና አደርጋለሁ። ቃል ኪዳኔ በእኔና በምድር መካከል ይሆናል። ዳመናንም እጋርዳለሁ። ቀስቲቷም በምድር ላይ ትታያለች። አዶንያስ ዘፍጥረት 18 ቁጥር 26 እስከ 27 ምን ይላል? ዘፍጥረት 18 ከቁጥር 26 እስከ 27 ምን ይላል? ኤላባስ ዘፍጥረት 3 ቁጥር 15 አንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ። አንተን አስቀጠቅጣለሁ፣ ሰኩናውንም ትቀጠቅጣለህ። በትክክል ተመልሷል። ምጽአት ምጽአት መዝሙር 15 ከቁጥር 4 እስከ 5 ያለው ምን ይላል? መዝሙር 15 ከቁጥር 4 ጀምሮ ሜርሲ መዝሙር 22 ቁጥር 3 እስከ 4 ጥያቄውን እንዴት ደግሞ መዝሙር 22 ቁጥር 3 እስከ 4 አዶንያስ ማቴዎስ 6 ቁጥር 5 ጸልዩ፣ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። በትክክል ኤላባስ መዝሙር 12 ቁጥር 6 እስከ 7 ጎበዝ
ዘጸአት ዘፍጥረት 1:26 ምን ይላል? 1:26 ቃል ኪዳኔን በሚመጣው ዓመት ኤርሲ ማቴዎስ 11 ቁጥር 28 እስከ 29 ደካሞች ሸክማቸው የከበደ ኑ ወደ እኔ ላሳርፋችሁ፣ ቀንበሬንም ተሸከሙ ቀንበሬንም ተሸከሙ ቀንበሬንም ተሸከሙ ቀንበሬንም ተሸከሙ፣ ደካሞች ኑ ላሳርፋችሁ። አዶንያስ ማቴዎስ 5 ቁጥር 13 እስከ 14 ኤላባስ ማቴዎስ 7 ከ7 እስከ 8 ማቴዎስ 7 ቁጥር 7 እስከ 8 አንዳንድ ጥያቄ እንጨምራችሁ። ዘጸአት ዘፍጥረት 17 ቁጥር 21 በሚመጣው ዓመት ሳራ ከምትወልድ ከይስሐቅ ጋር አቁማለሁ። በትክክል ተመልሶ ሜርሲ ዘፍጥረት 12 ከ1 እስከ 2 ዘፍጥረት 12 ከ1 እስከ 2 እግዚአብሔርም ለአብርሃም አለው ከሀገርህ ከአባትህ ቤት ከዘመዶችህ ተለይተህ ውጣ ወደማሳይህ ምድር ሂድ አለው። ታላቅ ሕዝብ አደርግሃለሁ፣ ስምህንም እባርካለሁ፣ ከበረከት ሁን። አዶንያስ መዝሙር 18 ቁጥር 6 ምን ይላል? መዝሙር 18 ቁጥር 6 ቃል
ኤላባስ እሺ ኤላባስ ዘፍጥረት 12 ከ1 እስከ 2 ምን ይላል? እግዚአብሔርም አብርሃምን አለ ሰውን በመልካችን እንደምሳሌ እግዚአብሔርም አብርሃምን አለ ከሀገር ከዘመዶች ከአባትን ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስምህንም አከብረዋለሁ። ለበረከት በትክክል ተመልሷል። መጽሐፍ መዝሙር 24 ቁጥር 3 እስከ 4 ምን ይላል? መዝሙር 24ን የሚሞክራል? ከሁለታችሁ ይሞክራል? ሁለታችሁ ይሞክራል። መዝሙር 24 ሜርሲ እሺ ሜርሲ ማቴዎስ 3:11 ምን ይላል? እኔ የማጠምቃችሁ ለንስሐ ነው። የጫማውን ጠፍር መሸከም የማይገባኝ ነኝ። ከኔ በኋላ የሚመጣው ግን ከኔ ይልቅ ታላቅ ነው። በመንፈስ ቅዱስ እሳት ያጠምቃችኋል። በትክክል ተመልሷል። ኤላባስ መዝሙር 18 ቁጥር 30 እስከ 31 ምን ይላል? ለሰዎች ትታዩ ዘንድ መዝሙር 18 ከ30 እስከ 31 እሺ የፍጻሜ ውድድር አሸናፊዎች በጣም በአስቸጋሪ ሁኔታ እንዳያችሁት ካለቀ በኋላ የማጣሪያ ጥያቄ ከእንደገና ተጠይቀው ነው እንጂ በቃ አስቸጋሪ ሁኔታ ነበር። ለዳኞች ፈታኝ ዙር ነበር የነበረው። እንደምንም አድርገው በትንጥዬ ነጥብ አሸናፊው ተገኝቷል። በጣም በትንሽዬ በዜሮ ምናምን ነጥብ ነው አሸናፊው የተገኘው። በእውነት በራሳችሁ ልትኮሩ ይገባል። እስኪ ለራሳችሁ አጨብጭቡ። እሺ ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ የሚያዘጋጀው የጥያቄና መልስ ውድድር በዚህ መልኩ ተጠናቋል። አሁን ደረጃ የምንነግርበት ሰዓት ላይ ነው የደረስነው። ሳልነግራችሁ አያችሁ እንደዚህ አድርጊ አላያችሁ። እሺ የዚህ ውድድር ከአራተኛ ልጀምር። አራተኛ የወጣው ተወዳዳሪያችን ወይም የወጣችው ተወዳዳሪያችን አዶንያስ ሞቅ አድርጉላችሁ። የዚህ ውድድር ሁለተኛ የወጡት ደግሞ ሁለቱ ንጻት እና ኢላ በሁለት ነጥብ ሁለተኛ ደረጃን ይዘዋል። እንግዲህ ከብዙ ፈተና በኋላ አንደኛው የተገኘው ወይም የተገኘችው ተወዳዳሪያችን
በ2.5 ውጤት ሜርሲ ናት። እባካችሁ ወጣርኩልን። እንዴት ነበረ ውድድሩ? እንዴት ነበር? ከመጀመሪያው ጀምሮ እስካሁን ድረስ ተከታተሉ ቆይታችኋልና እስኪ በሞራል አሳዩ። እንዴት ነበር? ባይብል ሻምፒዮን ሲሆን ተከታታይ እጅግ አድርገን እናመሰግናለን።